ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ፋሚሊዎች ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ስለ ቀነኒሳ ነው። ቀነኒ እንግዲህ በሞተችበት ምክንያት ስለ እሷ ነው፣ ስለ ቀነኒ ነው ዛሬ ይዤ የመጣሁት ማለት ነው። እንግዲህ ቀነኒ ማለት እንግዲህ ይኸው እንደምታዩት ያው ይችን መሰለች ወጣት እንደዚሁ ቀርታለች ማለት ነው። እውነት በጣም ነው የሚያሳዝነው እውነት በድጋሚ ዛሬ ስለሷ ብቻ ነው ስለ ቀነኒ አሟሟት ነው ይዤላችሁ የመጣሁት ማለት ነው። ምንድነው የቀነኒ አሟሟት የሚለውን ነገር አብራችሁኝ ስሙኝ አድምጡኝ እስከ መጨረሻ ማለት ነው። እውነታው የት ነው ያለው? ማን ነው የገደላት? እውነታው የት ደረሰ የሚለውን ቪዲዮ እስከ መጨረሻ አዳምጡ ብያለሁ። በያላችሁበት ዓለም ዳርቻ የቻናል ፋሚሊዎች ሰላማችሁ በዝት ይበልኝ። ለቤቴ አዲስ ሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አብራችሁን ቆዩ። ዛሬ ስለ ቀነኒ ነው እንግዲህ በጣም አንጀትን የበላችሁ እውነት በጣም ነው ልቤን የሰበረችው እና ይብላኝ ለወላጅ ቤተሰቦቿ፣ ይብላኝ ለወላጅ ቤተሰቦቿ። ያኔ ኖርማል ነው። ሌላው ሰው ግን ምንም ብሎ ያሳልፈዋል። ጓደኛም ብትሉ ምንም ብትሉ ግን ይብላኝ ለወላጅ ቤተሰቦቿ፣ መጽናናትን ለወላጅ ቤተሰቦቿ እመኛለሁ። እንግዲህ ማን ነው የገደላት፣ እንዴት ነው ሞተችው የሚለውን ልንገራችሁ ስሙ ማለት ነው። እንግዲህ ቀነኒ ማለት በጣም በባሏ በጣም አንዷለም በጣም እንደሚሰክር ሁልጊዜ እንደሚደበድባት እንግዲህ መረጃዎች ወጥተዋል ማለት ነው። ሰው ሁሉ ጊዜ ይደበድባት ነበረ። ይሰክራል፣ እሱ በጣም ይሰክራል። እንደገና ደግሞ በጣም ነው እህትየውም ራሱ በዛ ላይ እንደዛው እሷም ጥምድ አድርጋ ነበር የያዘቻት። በጣም ሌሊት ላይ ይመጣል፣ ይሰክራል፣ ይደበድባታል፣ ያሰቃያታል፣ ብዙ ነገር ያደርጋት ነበረ። ይህ ሁሉ ነገር ደግሞ ተማን ጋር ነው እንደዚህ የሚያደርገው? ከሚስቱ ጋር ነው፣ ሶሪ ተህቱ ጋር ነበር እንደዚህ የሚያደርገው ማለት ነው። አንዳሉም በጣም ኃይለኛ ነው፣ ኃይለኛ ነው እውነት፣ ኃይለኛ ነው እውነት። መሰላችሁ ኃይለኝነቱ የገዛ ጓደኛውን ኤዲቲንግ እያስተማረ ሁሉን ነገር አድርጎ እዚህ ቦታ ያደረሰውን ራሱ በሽጉጥ ሊመታው ተዝቅድም ሽጉጥ ተማዞ እና ገጣሚ ሽጉጡ ወደ መሬት ላይ በመውደቅ ነው እንግዲህ ተርፎ በብዙ ትግያ ተርፈው እዚህ ቦታ የተደረሰው ማለት ነው። አሁንም ሌላ ጓደኛውንም እንደዚሁ ቤት ውስጥ አፍኖ እንደዚህ ያደረገ ሰው ነው እና ማለት እኔ በጣም ከባድ ነው። እና እንግዲህ ቀነኒንም እንግዲህ እንደዚህችው ቀነኒ ይቻ የመሰለች ልጅ ማለት ነው እንደዚሁ አስቀርቷታል ማለት ነው። አንዷለም ሶ ምንም ወደ ሀና ወለፊት የሌለው እሱና እህቱ ተህቱ ጋር ሆኖ ህይወቷን እንዳጠፉ ነው እንግዲህ የመረጃ ወጣው ማለት ነው። ግን አሁንም እስከ መጨረሻ ደግሞ መረጃ እንድብጣለን ፍትህ እንጠይቃለን። ለዚች ለቀነኒ ማለት ነው ፍትህ እንጠይቃለን። እውነት እናንተ እህት ያላችሁ ሰዎች ማለት ነው እህት ያላችሁ ሰዎች ወይንም እናት ያላችሁ ሰዎች ወላጅ የሆናችሁ በቃ ሰው ብቻ ሰው የሆናችሁ ሰዎች አሁንም የቀነኒ ጉዳይ እስከ መጨረሻ እንዲጣራ እስከ መጨረሻ ድረስ በቃ እንዲጣራ ድምጽ መሆን አለባቸው። እነዚህ ነገሮች በሀገራችን በጣም እየተለማመዱ ነው ያሉት። እነዚህ ብዙ እየተለማመዱ ነው ያሉት በሀገራችን ማለት ነው። ዛሬ እንግዲህ እንደዚህ ሞተች አጀባጀብ ይባላል፣ ዝም ነው። ነገም እንደዚሁ ትሞታለች አጀባጀብ ይባላል፣ ዝም ነው። ግን በጣም እየተበራከቱ ሀገራችን ላይ በጣም እየተበራከቱ እየሄዱ ነው። ይቅርታ ሶሪ፣ በጣም እንደዚህ አይነት ነገሮች እየተበራከቱ እየሄዱ ነው። እውነት እናንተስ ምን ትላላችሁ ቤተሰብ? እውነት እኔ በጣም ቆስ እያለሁ ግን ይብላኝ ለወለዳት ያቺ መከረኝ እናቷ እንብላ ላማጠቻት ማለት ነው። እውነት በቀነኒ ጉዳይ በጣም ነው የተቃጠልኩት ማለት ነው። እኔ በሞተ ሰው መስራት አልፈልግም፣ ግን የእሷ አሁንም ቢሆን ድምፅ መኮን አለበት። ስልኩን እንኳን ቢያጠፋው ማለት ነው። ስልኩ ላይ እንኳን መረጃ ቢያጠፋ ተንትን ማለት ነው። ምንድን ነው የሚባለው? ይሄ ምነው መረጃ ከተሌ ላይ
መዛ በስልክ ቁጥር መረጃ ማውጣት ይቻላል። እና ስለዚህ የቀነኒ ጉዳይ አሁንም እስከ መጨረሻ የሌሎች ነገሮችም ካሉ አንዷለም እንደገደላት አሁን ታውቋል። ወደፊትም ሌሎችም መረጃዎች ምን አይነቶች ናቸው፣ ምን አይነት ማስፈራሪያዎች፣ ምን አይነት ድብደባ ነበሩ የሚካሄድባት፣ እውነቴን ነው የምላቸው። እኔ እንጃ ብቻ ይሄን ነው አልላችሁም። እና በጣም ከባድ ነበረ። እና ደግሞ ሲቀጥል ደግሞ የሴት ጓደኛ የምትይዙ ሰዎች የሴት ጓደኛ የምትይዙ ሰዎች የሴት ጓደኛ ተምትይዙ ቢቀርባችሁ ይሻላችኋል ማለት ነው። እንግዲህ ችግሯን ህመሟን የሴት ጓደኞቿ እንግዲህ ሁሎቸውም ያውቃሉ። እንግዲህ ተመልከቱልኝ፣ የሴት ጓደኛ ማለት ሁሉም የቀነኒን ጉዳይ ህመሟን እንዴት ነው የተሰበረችው ሁሉንም ነገር ያውቃሉ። ነገር ግን አንድ ቀን የቀነኒን ህይወት የሚያድንላት አልተቻለም። ግን ምንድን ነው የሚሏት ጓደኞቿ? በርቺ፣ አይዞሽ፣ በርቺ፣ በቃ የነገ ያልፋል። እንደ ሰው ህይወቱ በቃ እኔ ልሞት ነው እያለ ነገ ያልፋል ይባላል እንዴ? እስኪ እናንተ እስኪ ጋይስ እስኪ እናንተ መልሱልኝ ማለት ነው። እስኪ እናንተ እኔ ልሞት ነው በቃ አልሆነልኝም፣ አልቻልኩም፣ ማግባት በቀረብኝ ኖሮ ምን ቀን አገባሁኝ እያለች ለጓደኛ ስትናገር፣ ጓደኛ ደግሞ አይዞሽ በርቺ ማለት የሰው የሱ እንትን ናት፣ የአንዷለም ደጋፊ ናት። እውነት ቀነኒ እንግዲህ እንደሱ ማውነት እንምላችሁ ብቻ እኔ ምንም አንደበት የለኝም። አንደበት እያጠረኝ ነው ራሱ ማለት ነው ስለሷ መናገር። ጓደኛ ለምንድን ነው የሴት ጓደኛ አተያዙ? የሴት ጓደኛ በእናንተ ህይወት ውስጥ ምንም የሚረዳቸው ነገር የለም። የሴት ጓደኛ ማለት ምን ማለት እንደሆነ ታውቃላችሁ? የሴት ጓደኛ እናንተ ያወራችሁትን ሄዶ ለሌላ የማያወራ፣ በችግራችሁ ጊዜ ችግራችሁን ፈቶ የእናንተን ችግር የነገራችሁትን ችግር ፈቶ የሆነ አዲስ ነገር ይፈጥርላችሁ። ያ ማለት ታለገባችሁበት ችግር ውስጥ ማውጣት ወይንም ያልሆነ ነገር ስታደርጉ ተዛ ችግር ውስጥ ማውጣት ማለት ያ ትክክለኛ ጓደኛችሁ ማለት ነው። እውነት ግን አንድ እግዚአብሔር አንድ አምላክ እውነት ብላይ የወለደች አምላክ እውነት ያለ አግባብ የሚሞቱ ወቶቻችንን የእኛንም ነገር ማንም የሚያቀልን የለም። ዛሬ በሰው ሀገር ስለሆነን መብታችን ይጠበቅ ይሆናል። ወደ ሀገራችን ስንገባ ምንም እንደሚገጥመን አናውቅም። ይሄ ህይወት ግን ለእኛም ነገ ይገጥመናል ማለት ነው። እና በብዛት የሴት ጓደኛ አተያዙ ነው የምላችሁ እኔ። የሴት ጓደኛ ምንም አተያዙ። በቃ የሴት ጓደኛ ላይ ብላችሁ አተያዙ። ተያዛችሁ የወንድ ጓደኛ ያዙ። ጀስት ጓደኛ የወንድ ጓደኛ ምርጥ ነው ማለት ነው። የወንድ ጓደኛ ምርጥ ነው። ወንድ ልጅ ሲቀና ደግሞ በጣም ከባድ ነው። እንግዲህ ባልየው ለመግደል ወደኋላ ያላለበት ምክንያቱ ወንድ ልጅ ቅናት አይችልም። ወንድ ልጅ ማለት ሲቀና ያተር ገለባ ማለት ነው። በጣም ነው የሚቀናው፣ በጣም ነው የሚግለበለቡ ማለት ነው። አኝኮ ቢተፋችሁ ምንም አይጠቅመውም፣ ምንም ወደኋላ አይልም ማለት ነው ሲቀና ወንድ ልጅ። ስለዚህ ምን ልበላቸው? ስለዚህ ቀነኒን አለመግደልና እሱ ምንም እንድጥሎ እንደወደቀች አለ ማለት ምንም ወደ ኋላ ማለት አይችልም። እውነት ወንድ ልጅ እኔ በተዝቀርም በጥቂቱ አይቼዋለሁና ትንሽ ጊዜ ወንድ ልጆች ሲቀኑ በስመ አብ ወወልድ ወመንፈስ ቅዱስ ሁሉም ግን ያልፋል። ሁሉም አለፈ እላችኋለሁኝ። የእውነቴን ነው የምላችሁ። እውነት የቀነኒ ጉዳይ ግን ማለት ነው እውነት ፈጣሪ እውነት እንዶ አንቺን እንዶ ሰርቶሽ እንዶ ወይዞች ያመጣሽ አምላክ አሁንም እውነት ደምሽን እስከ መጨረሻው ፈጣሪ ይፍረድ፣ ለሱም እንደዛው ይፍረድበት ማለት ነው። ሁሉ ጊዜ ግን አጀባጀብ ነው የሀገራችን ነገር፣ አጀባጀብ ነው። አንድ ሰው ይሞታል፣ አጀባጀብ ነው። አንድ ሰው ይሞታል፣ አጀባጀብ ነው። ሌላ ሁለተኛ ታሪክ ምንም የሚፈጠር ነገር የለም። አጀባጀብ ብቻ ነው። ምንም ስለ ወንጀሉ መጣራት ነገር የለም።
በቃ ዛሬ ይሄ ተፈጠረ፣ በቃ አጀባጀብ ላንዴ ተባለ። ከዛ ካላት ከዛ ምንድነው? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ኖርማል ነው ማለት ነው። ግን ይህ ሁሉ ለምንድን ነው እንደዚህ የሚሆነው ማለት ነው? ለምን እንደዚህ አይነት ወንጀሎች ለምን እየተስፋፉ ይሄዳሉ? እውነት ለምን እንደዚህ አይነት ወንጀሎች ለምን ይስፋፋሉ? እውነቴን ነው የምላችሁ። እና በየተቻላችሁ እናንተ ሰው የሆናችሁ ማለት ነው ሰውና ሰው የሆናችሁ ብቻ ለቀነኒ ድምፅ ልትሆኑላት ይገባል። እውነቴን ነው የምላችሁ፣ ድምፅ ልትሆኑላት ይገባችኋል። እውነት በጣም አንጀት